ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን የአላህ ሰላምና እዝነት በእናንተ ላይ ይሁን። እንደምን አላችሁ? ሰሞን ሐጅ እንዴት እየሄደ ነው? የመጀመሪያዎቹ 10 የዙልሂጃ ቀናት ላይ እንገኛለን። ቀናችሁ በጾም በዒባዳ በመልካም ስራዎች እያሰለፈ እንደሆነ ባለሙሉ ተስፋዎች ነን። ቀናችሁን በጥሩ ሁኔታም ከዚህ በኋላ እንደምትጨርሱ ተስፋ እናደርጋለን። የሰሞነ ሐጅ ፕሮግራማችን ጀመረ። በሰሞነ ሐጅ ፕሮግራማችን የሐጅ መረጃዎችን እያስመለከትናችሁ ሐጅ ላይ ስለተፈጠሩ አዳዲስ ጉዳዮች አዳዲስ ቴክኖሎጂዎች አዳዲስ ገጠመኞች እያሳወቅናችሁ እንዲሁም እንግዳዎችን እየጋበዝን ከናንተ ጋር ቆይታ የምናደርግበት መድረካችን ነው። በዛሬው ፕሮግራማችን እንግዳም ይኖረናል። እንዲሁም ደግሞ የተወሰኑ መረጃዎችን አፕዴት አደርጋችኋለሁ ማለት ነው። እንደሚታወቀው የሳውዲ እንዲሁ በተፈጥሯ በረሃማ ነች። በረሃማ መሆኗ ብቻ ሳይሆን ይሄ ሁሉ ከ1.8 ሚሊዮን በላይ እስካሁን ተጓዦች 1.4 ሚሊዮን በላይ እንደደረሱ የተለያዩ ዘገባዎች አመላክተዋል። በዚህ ሰው ቁጥር እንዲሁም ደግሞ በረሃ ላይ ሆኖ ሙቀቱ በጣም አስቸጋሪ ሊሆን እንደሚችል መገመት ከባድ አይደለም። የተለያዩ ዘገባዎች እንደሚያሳዩት ከ47 ዲግሪ ሴልሺየስ እስከ 50 ዲግሪ የሚደርስ የሙቀት መጠን እየተመዘገበ እንደሆነ ይናገራሉ። ይህንንም ለመከላከል ሳውዲ የተለያዩ ጥረቶችን ለማድረግ እየሞከረች ነው። ከነዚህ መሃል ዛፍ መትከል ነው። በብዛት ጥላ የሚሆኑ ቦታዎችን 10,000 የሚደርሱ ዛፎች ለ2025 የሐጅ ስርዓት ተብለው 10,000 የሚደርሱ ዛፎች ተተክለዋል። እነዚህ 10,000 ዛፎች ለመንገደኞች ጥላ እንዲሆኑ፣ ለማረፊያ እንዲሆኑ እንዲሁም ደግሞ ያው ዛፍ በተፈጥሮ የካርቦን ዳይኦክሳይድ ወስዶ ኦክሲጅን አይደለም የሚለቀው ሙቀቶችን ለመቀነስ ያግዛል በሚል የተዘጋጀ ነው። ከዛ ውጪ ሐረም አካባቢ ላይ 400 የሚደርሱ ማቀዝቀዣዎችን አስቀምጠዋል። ከዛ እነዛ ማቀዝቀዣዎች ሰዎች እየቀዘቀዙ ከሙቀቱ ትንሽ ቀለል እንዲሉ ያደርጋሉ። ከዛ ውጪ ሌላ አዲስ ቴክኖሎጂ ተጠቅመዋል። ጉም የሚመስል ነገር ሰማዩ ላይ እንዲያዝል የሚያስችል መሳሪያ እየተጠቀሙ ይገኛሉ። በርካታ ደግሞ ተንቀሳቃሽ ድሮኖች ይገኛሉ እዛው አካባቢ ላይ። ድሮኖቹ ምንድነው የሚያደርጉት? ላይቭ ያሰራጫሉ፣ ለዌብሳይት ይልካሉ፣ እየተዘዋወሩ ይቀርጻሉ፣ ወደ ሶፍትዌርም የሚልኩ ይሆናል። የሚደርሱ ማንኛውም መንገድ መጨናነቅ፣ የሰዎች ግርግርን እንዲሁ መጨናነቆች ሙቀት ሊፈጥሩ ስለሚችሉ እነሱን ያሳያሉ። ከዛ በሶፍትዌሩ አማካኝነት እዛ አካባቢ ላሉ የጸጥታ አካላት አስተባባሪዎች የሚደርስ ይሆናል። ያንን ተጠቅመው ሰዎቹን ለማሳለጥ ይሞክራሉ ማለት ነው። ሌላው የሳውዲ ሐጅና ዑምራ ሚኒስትር ከሳውዲ ኤአይ አውቶሪቲ እንዲሁም ቴሌኮሙኒኬሽን ጋር በመተባበር ታካ ሴንተር ጋር ሆነው የሰራው ስማርት የሐጅ የእጅ አምባር አለ ወይም ብራስሌት ነው። በተለይም ደግሞ ለልጆች በእድሜያቸው ለገፉ ወይም ደግሞ ስር የሰደደ ህመም ላለባቸው ሰዎች በልዩነት የሚጠቀሙት ስማርት ብራስሌት ነው። የተለያዩ አገልግሎቶችን ይሰጣሉ። ከአገልግሎቶቹን ከመጥቀሴ በፊት ግን ወደ እንግዳችን እንለፍና መሐመድ ኢድሪስ ካሳ ባልደረባይ ባለፈው የቀጠለው አንድ ፕሮግራም ነበር ከኡስታዝ አቡበከር አለሙ ጋር። እሱን ቆይታ ተከታትለን ተመልሰን እንገናኛለን። አብራችሁን ስለሆናችሁና ስለምትሆኑ ልባዊ ምስጋናችን እናንተ ነው። ሐሳብ አስተያየት ካላችሁ በ9282 ኤስኤችን በማስቀደም ልታደርሱን ትችላላችሁ። አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን ያላችሁት ሰሞነ ሐጅ ላይ ነው። ሰሞነ ሐጅ ከሐጅ ጋር የተያዙ የተለያዩ ሐሳቦችን መረጃዎችንና እንግዶችን ወደ እናንተ ይዞ እየቀረበ ያለ ፕሮግራም ነው። እንግዲህ ያለነው የሐጅ ወቅት ላይ ነው። የታደሉ የተወፈቁ የሐጅ ስርዓታቸውን ለመፈጸም እየተሰናዱ ነው። እንግዲህ ዋናው የሐጅ መከወኛ ጊዜ እየቀረበ ነው ማለት ነው። ኢባዳቸው የሚጀመርበት ከዛ ባሻገር ደግሞ የተከበሩት የዙልሂጃ 10 ቀናት ደግሞ ለሌሎቹም በመላው ዓለም ለሚገኙ ሙስሊሞች የተለየ በረከት ይዘው መጥተዋል። እሱን ደግሞ መጠቀም ይኖርብናል። ባለፈው ክፍል ከእንግዳችን በማዕረግ ደረጃ ስለ ሐጅ ስለሆነ እያወራን ያለ ነው። ሌላ ብዙ ማዕረግ ቢኖረውም ግን ደግሞ ሐጂ እያለን እንጠራዋለን። ከሐጂ አቡበከር አለሙ ጋር የሐጅ ትዝታዎቹን እየተጫወትን ነበር። ባለፈው የመጀመሪያ የሐጅ ትዝታውን በተወሰነ መንገድ አጫውቶናል። ዛሬም እንቀጥላለን። ባለፈው ክፍል ላይ ለሐጅ የመጀመሪያ ጉዞህን ስታደርግ የነበረውን በጣም የተለየ ስሜት እያወጋን ነበር እና ጠቅላላ ደግሞ በሐጁ ስርዓት ላይ የነበረውን ሁኔታ እናንሳ። እንግዲህ ሰዎች ሌሎች ኢባዳዎችን ሲፈጽሙ በተለያየ መንገድ ይማሯቸዋል። የተግባር ልምምድም ሊኖራቸዋል። ለምሳሌ ሰላት መስገድ አብዛኛው ሙስሊም
እያንዳንዱን ቅደም ተከተል ያውቀዋል። በተግባርም በቅርበት ሊረዳው ሊገነዘበው የሚችል ነገር ነው። ሌሎቹም ኢባዳዎች እንደዚሁ። ሀጅ ግን የተለየ ስፔሲፊክ ቦታ ስለሚፈልግ የተለየ ደግሞ የተግባርም ባለፈውም ስናነሳ ነበረ የአቅም የጉልበትም ከዛ ባሻገር ደግሞ የፋይናንስ አቅም የሚጠይቅም ውስጡም ደግሞ በርከት ያሉ የኢባዳ ተግባራት የሚከናወኑ ስለሚሆኑ ትንሽ አስቸጋሪ ይሆናል ለብዙ ሰዎች ሲባል እንሰማለን። የሀጅ ስርዓትን በስነ ስርዓት ከውኖ ለመጨረስ ማለት ነው። እና የተሻለ አንደርስታንዲንግ የሚጠበቅበትም ሰው ለሀጅ ጉዞ ከማድረጉ በፊት በዚህ ምክንያት ነው። ለመለማመድ ቅርብ የሆኑ ሁኔታዎች ስለሌሉ ቦታውም ስፔሲፊክ አንድ ቦታ ላይ የሚፈጸም ስለሆነ ትንሽ ለሰዎች አስቸጋሪ ይሆንባቸዋል ለብዙ ሰዎች። እና ከዚህ አንጻር የመጀመሪያው ሀጅ ምን ይመስል ነበር የሚለውን ደግሞ እናንሳ። ሀጅ እንዴት መሰለህ፣ ልክ እንደምን ምሳሌ ጠቅሰዋለሁ መሰለህ፣ ልክ እንደ ዋና። አሁን ውሃ ዋና በቲዮሪ ደረጃ የፈለግከውን ያህል ብትማር፣ አሁን ብትሰለጥን ምን ብትል አታውቀውም። በቲዮሪ ነው የምታውቀው። ገብተህ ስትንቦራጨቅበት ነው በደንብ የምትለምደው። ውሃ ዋና እንደዛ አይነት ባህሪ ነው ያለው። ሀጅም እንደዛ ነው። በጣም ቀላል ኢባዳ ነው። በጣም ቀላል ኢባዳ ነው። ውሱን ጊዜ ይኑረው እንጂ እዚህ በቲዮሪ ስትማር ውስብስብ ሊመስልህ ይችላል። እዛ ቦታው ላይ ሄደህ ግን ስታከናውነው በጣም ቅልል ያለ ነገር ነው። ኡምራም ሆነ ሀጅ ማለት ነው። ደግነቱ ምንድነው? አሁን በቡድን ስለሆነ የሚካሄደው እዛ አካባቢ ከቡድን ውስጥ የተወሰኑት ልምድም ያላቸው እንዲሁም ደግሞ እውቀቱም ያላቸው ሊኖሩ ይችላሉ። እንደ ዳኢዎች ወይም መሻይኽ ነገሮች አብረው ስለሚኖሩ ሌላ ህዝብ ስላለ ቀላል ነው። እንደገና ደግሞ ለሀጅ እንትን ያለው ሰው ተነሳሽነቱ ያለ ሰው በተለይ ጎልማሳ ወጣት የሆነ ሰው ቅድመ ዝግጅት ያደርጋል። አሁን ዛሬ ሞልተዋል እኮ በዩቲዩብ ሰውም ልጠይቅ ትችላለህ፣ መጽሐፍም ልታነብ ትችላለህ። በተለያዩ ቋንቋዎች የተዘጋጁ አሉ። ቀላል ነው። ትልቁ የሚያቀለው ነገር ግን ቦታው ላይ ስትገኝ የበለጠ ይቀልሃል። ያም የሚሆንበት ምንድነው? በጋራ ስለሆነ የሚሰራው ማለት ነው። ዑምራ መጀመሪያ የምታደርገውን በጋራ ነው። ከዛ በኋላ በ8ኛው ቀን ዙልሂጃ 8 ነው የመጀመሪያ ስራው የሚጀምረው። ልክ ዙልሂጃ 8 ሱብሂ ሰላት ከተሰገደ በኋላ ከሆቴል ተነስተህ ወደ ሚና የሚባል ቦታ አለ። ከመካ ወጣ ብሎ ያለ ኮረብታ ነው። የዱንካን ከተማ ነው። እዛ ነው የምትሄደው። በግሩፕ ነው የምትሄደው ማለት ነው። በባስ በሌላ ትራንስፖርት አንድ ላይ ከሰዎች ጋር በጀማዓ ስለሆነ የምትሄደው ወደ ስራው መግባትን ታውቀዋለህ። የመጀመሪያው ትላልቅ ሩክኖች አሉት። የሀጅ ትላልቅ መሰረታዊያን አሉት። የመጀመሪያው መነየት ነው ዋናው። ኢህራም ታደርጋለህ። ከዛ በኋላ አረፋ መገኘት ነው። አልሐጁ አረፋ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አረፋ የሚባል ቦታ አለ። ጀበሉ ራህማ አካባቢ ያለ ቦታ ነው። እዛ ቦታ ላይ መገኘት ነው በቃ ዋናው ቁም ነገር። እዛ ቦታ ላይ እስከ ፀሐይ እስከሚጠልቅ ድረስ በዋናነት መገኘት ነው ትልቁ ነገር ማለት ነው። እነዚህን በተለይ ኢህራም የሚባለውን ነገር ማሟላት። ኢህራም ማለት አንድ ሰው ሀጅ ለማድረግ መግባቱን በቃል የሚገልጽበት ማለት ነው። ወደ ሚና ስትሄድ ነው የምትገልጸው ማለት ለበይክ አላሁመ ለበይክ ለበይክ ሐጀን ብለህ የምትገልጽበት ኢህራም የምታደርግበት ነው። ትልቁ መሰረታዊ ነገር ሩክን ነው ማለት ነው የሀጅ እና ቀላል ነው። በተለይ እዛ ቦታ ላይ ያለ ምናልባት በእድሜ በጣም ጠና ያሉ ሰዎች አንዳንድ ነገሮችን ሊስቱ ይችላሉ። ግን ከሰው ጋር ስለሚሄዱ እነሱም ብዙ ጊዜ አይሳሳቱም። እንደገና ደግሞ አላህ ቸር የሆነ ጌታ ስለሆነ ልክ እንደሆነ አይነት ያንተን ነገር እየተከታተለ የሚቀጣ ጌታ አይደለም። አልহামዱሊላህ ረቢል ዓለሚን በጣም ቸር የሆነ ጌታ ስለሆነ አላህ Subhanahu Wa Ta'ala አንዲት ስንዝር ነው ካንተ የሚጠበቀው። አንተ ገንዘብን ኢንቨስት አድርገህ ከሀገርህ ተነስተህ እዛ ቦታ ላይ ሄደህ የምታከናውነው ነገር አላህ ውድቅ አያደርግብህ በአላህ ቸርነት ማለት ነው። ነገር ግን ያው ህጉንና መመሪያውን መጠበቅ አለብህ። ግን ቀላል ነው ሀጅ የሚባለው ነገር። እዛ ቦታ ላይ ስትሄድ እዛ ቦታ ላይ ስታከናውነው ቅድም እንደገለጽኩልህ ነው። አሁን በቲዮሪ ደረጃ አንዳንድ ሰዎች እንደው ፊቅሂ ወይም ህግ የሚያስተምሩ መምህራኖች ራሱ ይላሉ ብዙ ጊዜ ብዙዎቹ አይወፈቁም። እንግዲህ አንፎርቹኔትሊ ሀገራችን ላይ እንደዚህ መምህራን ምናምን ፋይናንሻሊ ብዙ ጊዜ ዝቅተኛ አይነት አኗኗር ነው የሚኖሩት እና ይናፍቃሉ በሀጅ እና በቲዮሪ ነው የሚያውቁት። ለነሱ ለራሱ ፊዚክስ ይሆንባቸዋል። ፊዚክስ ነው የሚባል ይሆንባቸዋል እና ግን በተግባር ግን ስታየው ምንም የከበደ ነገር የለው። እስልምና ቀላል እኮ ነው። በነገራችን ላይ ከእስልምና ባህሪያቶች ውስጥ አንደኛው ዩስር ነው። እስልምና ቀላል ሃይማኖት ነው። በቃ ምንም የተወሳሰበ ነገር የለውም። በጣም ቅልል ያለ ነው። በቃ ቅልል ያለ ሃይማኖት ነው።
በዚህ ምክንያት እኔ ሐጅ የተወሳሰበ ነገር ነው ብዬ አልወስድም። በተለይ ደግሞ ትልቁ ነገር በጀማዓ የሚከናወን ነገር ስለሆነ በግሩፕ የሚከናወን ነገር ስለሆነ አንዱ ይመራው። አዎ እንደዛ ነው። እና ደግሞ ውሱን ስራዎች ናቸው። በስምንተኛው ቀን እንዳልኩ ሚና ይኬዳል። በቃ ዓላማው ምንድነው? ሚና ማደር ነው። ሌላ ዓላማ የለውም። ማደር ነው። ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉት ማለት ነው። የውመ ተርዊያህ ይባላል። ስምንተኛው ቀን ነው። እዛ ሚና ከተማ ላይ ያው የተዘጋጁ ድንኳኖች አሉ። እዛ ሄደህ ማደር ብቻ። ከዛ ሰላቶችን ዙርና አስር መግሪብና ኢሻን ጀምዕ አድርገህ ነው የምትሰግደው። ለምን የሰላትን ጀምዕ የማድረግን ጥቅም የምታውቀው እዛ ነው። በጣም አድካሚ ቦታ ስለሆነ ሰፈር ጉዞ ስለሆነ እንደው ያቀልልሃል አልኩ። ከዛ በኋላ ያንን ካከናወንክ በኋላ ዋናው ስራ በበነጋታው ነው የሚጀመረው። አረፋ የሚባለው ቦታ ትሄዳለህ ማለት ነው። ሄደህ እዛ ነው የምትውለው። ዙህርና አስር ይሰገዳል፣ ኹጥባ ይደረጋል። ምንድነው የምታደርገው? ቀኑን ሙሉ አረፋ የሚባለው ቦታ ላይ እንደ አንድ አውራጃ ነገር ነው። ከፈለክ ጀበሉ ራህማ የሚባለው ላይ ትሄዳለህ። የአረፋ ተራራ ይሉታል በተለምዶ ጀበሉ ራህማ ነው የሚሉት ነው ትክክለኛ ስሙ። እዛ ቦታ ላይ ዱዓ ማድረግ ነው። ቀኑን ሙሉ አላህን መለመን። ስንት ሀጃ ነው ያለብን፣ ስንት ፍላጎት ነው ያለን፣ ስንት አይነት ነገር ነው ያለን ምንፈልገው ማለት ነው። ስለዚህ እዛ ቦታ ላይ ለአላህ አቤቱታ የምታቀርብበት ነው ቀኑን ሙሉ ማለት ነው። አላህን የምትዘክርበት ቦታ ነው። አላህን የምታወደስበት ቦታ ነው። ለራስህም፣ ለቤተሰብህም፣ ለሀገርህም፣ ለዘመድ አዝማድም የራስህም ፍላጎትም እንዲሳካልህ በቃ ለአላህ አፕላይ የምታደርግበት ወይም ማመልከቻ የምታስገባበት ቦታ ነው። ተመልሰህም እንድትመጣ በሚቀጥለው ዓመት። ከዛ ያንን እስከ ፀሐይ መጥለቂያ ድረስ ይከናወናል። ቀጣዩ ደግሞ ሙዝደሊፋ የሚባል ቦታ አለ። እዛም ደግሞ ምንድነው ዓላማው? ሄደህ ማደር ነው በቃ ባጭሩ። ያ ቦታ ደግሞ በጣም የሚገርም ቦታ ነው። ይሄን ሁሉንም ሰው ጠይቅ እስቲ። ሙዝደሊፋ የሚባል ቦታ ነብዩ ሰለላሁ ዐለይሂ ወሰለም ከአረፋ ከየውሙ አረፋ በኋላ ያደሩበት ቦታ ነው። እና ሙዝደሊፋ የሚባል ሜዳ ነው እኮ አሸዋማ ሜዳ፣ ለጥ ያለ ሜዳ፣ ጎርደሜ በለው በቃ። እና ሄደህ እዛ ምንድነው የምታደርገው? ማደር ነው። በደረስክበት ሰዓት ከፀሐይ ሲጠልቅ ነው ተነስተህ ከአረፋ ተነስተህ ወደ ሙዝደሊፋ የምትሄደው። በደረስክበት ሰዓት ሌሊትም ድረስ የትም ሰዓት ድረስ 6 ሰዓትም ድረስ መግሪብና ኢሻ አንድ ላይ ትሰግዳለህ። ኢሻን አሳጥረኸው ማለት ነው። ትሰግድና እዛው ማደር ነው። እኔ እንግዲህ የተለያየ ሰው ጠይቄያለሁ። ራሴም ላይ የደረሰብኝ ነገር ነው። አሸዋ ላይ ነው የምታድረው፣ አፈር ላይ ነው የምትንከባለለው። የሚወስድህ ዲፕ እንቅልፍ ግን ልነግርህ አልችልም። እንግዲህ አንተ ጋዜጠኛ ደግሞ ጠይቅ እስኪ የተለያዩ ሰዎች ሀጅ አድርጋ ራስም ልታየው ትችላለህ። ሁሉ ሰው እንዴት በጋራ ተስማምቶ ልክ ነው ሊል ይችላል? እንዴት ሊል ይችላል? የሆነ አይነት ነገር ካልሆነ በስተቀር የሆነ አይነት የአላህ ጸጋ ካልሆነ በስተቀር ልነግርህ እኮ አልችልም። የሚወስድ ዲፕ እንቅልፍ 2-3 ሰዓት ያህል ነው የምተኛው። እንግዲህ ረጅም ጉዞም ስለሆነ በቃ ሙዝደሊፋ ላይ መተኛት እንደው የሚጥም እንቅልፍ ነው በቃ የምተኛው። ከሌላ እንቅልፍ ጋር ይነጻጸራል ወይ? ታምራዊ ነገር ነው። ራሴ ያየሁት ነገር ነው ከአንዴም ሁለቴ ማለት ነው። ሌሎች ሰዎችም ጠይቄ ያረጋገጥኩት ነገር ነው። ሁሉም ሰው በአንድ ድምፅ ሙዝደሊፋ ላይ ይልሃል። ሁሉም ሰው የምተኛው መኝታ ይላል። በጣም እኮ የሚገርም ነገር ነው። የእንቅልፍ እጦት የዓለምን ሕዝብ በመታበት ሰዓት ማለት ነው። እና እንደዚህ አይነት ጸጋ ታገኛለህ። በሁለተኛው ቀን ያ ነው የሚከናወነው። ከዛ በኋላ ሲነጋ ማለት ነው ሁሉም ሰው ይነሳና እዛው ፈጅር ሰግዶ ወዴት ይሄዳል? ወደ ሚና ይመለሳል ማለት ነው። ሚና የሚባለው ቦታ ዓላማው ምንድን ነው? የመጀመሪያውን ጀምረቱል አቀባ የሚባለውን የምትወረውርበት እለት ነው ማለት ነው። ያን ካደረክ በኋላ ቀጥታ ወዴት ነው የምትሄደው? ጊዜ ካለህ ወይም ከተመቸ ወደ መካ ተመልሰህ ትሄድና ከተላጨህ በኋላ ማለት ነው የመላጨት ስነስርዓት ካከናወንክ በኋላ የመጀመሪያውን የሀጅ ስራ ፈጸምክ ማለት ነው። እዚህ ጋር ከዛ ጠዋፈል ኢፋዳ የሚባል በዛው ቀን ከተመቸም ተመቸ፣ ካልተመቸም አልተመቸም። በሌላ ቀን ትሄድና እርድ ይፈጸማል። እዚህ የሳትኩት ነገር እርድ የሚፈጸምበት ሰዓት ነው። አሁን የሆነ ቴክኖሎጂ ነገር ስላለ ክፍያ ፈጽመው የሆነ የሚያርዱ አሉ ተወክለው። ግን አንዳንዱ ነው ራቴ ካላደርኩ ብሎ ራሱን የሚያርዳለ። እርድ ከፈጸምክ በኋላ ከዛ የመላጨት ስነስርዓት ነው የምታደርገው፣ ትፈጽማለህ ማለት ነው። የሆነ አይነት እፎይታ ነው የሚሰማ፣ የሆነ አይነት እርካታ። ያን ካደረክ በኋላ ትልቁን ስራ ፈጸምከው ማለት ነው። እዚህ ላይ ከዛ የሚቀር 3 ቀን ጠጠር መወርወር ነው። ከዛ በኋላ ጠዋፈል ኢፋዳ ብያለሁ። ከዛ ጠዋፈል ወዳዕ የሚባል የስንብት ጠዋፍ የሚባል አለ። መካን ትሰናበትበት ማለት ነው።
እሱም ላይ የሆነ የሚፈጥረው የሆነ የመባባት ስሜት አለ። እንደዚህ አይነት ነገሮችን ነው የምታከናውነው። ቆንጆ ደስ የሚሉ ጊዜዎችን ነው የምታሳልፈው። ሁለት በተቃርኖ የተሞላ ነገር ነው። በጣም አድካሚ ነው ያልኩህ። በጣም አድካሚ ነው። ከወዲሁ ሰው መገንዘብ ያለበት ነገር የሐጅ ስራ አድካሚ ነው፣ ግን የሆነ ጣዕም አለው። ኦፍኮርስ ልክ ስራውን ካጠናቀቅ በኋላ ሁሉ ሰው የሚያደርገው ነገር ምንድነው? ያየሁት ሁሉ ሰው የሚያከናውነው ነገር ምንድነው? ወደ ሀገሩ የሚመለስበትን ሰዓት ነው። የሆነ የስም ዝርዝሩን ምናምን ይፈልጋል። አላቅም ለምን እንደሆነ ሀገር ይናፍቃል። በቃ አልኩ። ይሄ ፊሊንግ እኔ ለራሴ በጣም ይገርመኛል። ብዙ ሰው እንደዛ ይጋራል። መከተል ሙከረማ ላይ ተቀምጠህ ማለት ነው። ልክ የሐጅ ስነ ስርዓት ካጠናቀቅ በኋላ ሀገሬን ነው የምትለው። በቃ ሀገሬን መመለሻ ነው ይላል ሁሉ ሰው። ብዙ ሰው እንደውም ዋን ዌይ ፍላይ ምናምን ሁሉ ይቆርጣል። ብዙ ሰው እንዳየሁት ከሆነ ትኬት ሲሰጠው መመለሻውን ቀን ነው ቶሎ ብሎ የሚያየው። ምንድነው ምክንያቱ? ለምንድነው እንደዛ የሚያጋጥመው አላውቅም። እንደዛ ይሆናል። ግን በቃ ሀገሬ መምጣት አለብኝ። ልክ አንድ የሆነ ወታደራዊ ሚሽን ተልእኮ ፈጽመህ እንዳጠናቀቅ አይነት ወደ ሀገሬ የመመለስ ጉጉት ያድርብህና ከዛ እዚህ መጥተህ የተወሰኑ ቀናት ድካሙ ምናምን ከለቀቀህ በኋላ በጣም ይናፍቃል። የምሬን ነው የምልህ። እንዳልኩ ነው በቃ የሆነ በህልም ዓለም ነው የምታየው። በኋላ መልሰህ ሜሞሪ ላይ እንደገና የሆነ በህልም ዓለም ያለህ ነው ይመስል። በህልም ዓለም በብዥታ ድባብ ነው የሚታየው። ያደረካቸው ጠዋፎች፣ ያደረከው ነገር የመሳሰሉ ነገር እንደሆነ እንደ ህልም ዓለም ሆኖ ይታያል። እንደገና ይናፍቃል ማለት ነው። ለብሎ ሰዎች ደጋግመው ማድረግ የሚፈልጉት በቃ እኔ አንዴ አከናውን ያለው ምናምን አይሉም እኮ። እድሉን ባገኘ ቁጥር ሰው በየአመቱ የሚሄዱ ሰዎች አሉ እኮ አላህ ይወፈቃቸው። በየአመቱ የሚሄዱ ሰዎች አሉ። ያ ምንድነው? ኃይለኛ ድካም ቢኖረው ጉጉት ግን ያድርብሃል። በጣም ጉጉት ያድርብሃል ተመልሰህ ስትመጣ ማለት ነው። በዛ መልኩ ነው እንግዲህ የሐጅ ስነ ስርዓታችንን ያከናወነው። እንትን ነው አሁን መስጂድ አልሐራም አሁን የጠቀስኩልህ ታላቁ መስጂድ የተቀደሰው መስጊዳችን ሰላት ያው በ100 ሺህ እጥፍ ምንዳ ነው የሚተረጎመው የሚመነዘረው ማለት ነው። እዛ ቦታ ላይ ምንድነው ለየት የሚያደርገው? ኢባዳዎች ሁሉ ጣዕም አላቸው። ለምሳሌ አሁን ቲላወተል ቁርአን ሌላ ቦታ አሁን እዚህ መስጂድ ሀገር ላይ ሆነ ቲላወተል ቁርአን ታከናውናል አይደለም? የሆነ የምታገኘው ጣዕም አለ። እዛ ቦታ ላይ ደግሞ የተለየ ነው። ይህንን ጠይቀ መረዳት ትችላለህ። እኔም ራሴ የደረሰብኝና ያጋጠመኝን ነው። መከተል ሙከረማ ላይ የምታደርገው ቲላወተል ቁርአን ያለው ጣዕምና እዚህ በኖርማል ቦታዎች ላይ የምታከናውነው ቲላወተል ቁርአን የሚሰጥ ጣዕም ፈጽሞ የተለያዩ ናቸው። ፈጽሞ የተለያዩ ናቸው። እንደዚህ አይነት ነገር ታገኝበታለህ። በተለይ የቲላወተል ቁርአን ጣዕም የምታገኝበት ቦታ ነው። በዚህ መልኩ ነው እንግዲህ ያከናወነው። ከዚህ ውስጥ እንግዲህ በጣም እያንዳንዳቸው ጉዳዮች በዲቴል ሊነገሩ ሊወሩ የሚችሉ ነገሮች እንደሆኑ ይሰማኛል። ስለ ዱዓ እናንሳና እንግዲህ በተለምዶ ብዙ ጊዜ ሰዎች የስም ዝርዝር ጭምር እየያዙ ይሄዳሉ ዱዓ ለማድረግ ማለት ነው። የቅርብ ቤተሰቦቻቸውን የሚያውቋቸውን ሰዎች፣ የስራ ባልደረቦቻቸው በጣም የብዙ ሰዎችን ስም ይይዛሉ እና ያንን አጋጣሚ እናስታውሱ እና የስም ዝርዝር ይዘህ ሄደህ ከነበረ የምታስታውሳቸው ሰዎች ካሉ? ሰው መቼም የተለያየ ፍላጎት አለው፣ ማለትም የተለያየ ጉዳይ አለው በዚህ ዱንያ ላይ እንዲፈጸምለት በተለይ እንዲሁም ደግሞ በአኼራ ላይ ደግሞ ስኬታማ ለመሆን። የአኼራ ስኬታማነት ማለት የዘላለም ህይወት መኖር ማለት ነው። አላህን ሱብሓነሁ ወተዓላ እየተመለከትክ ወይም አላህን አግኝተህ የዘላለም ህይወት መኖር የመጨረሻው እንትናችን እሱ ነው፣ የመጨረሻው ግባችን ማለት ነው። ከዛ ባሻገር በመለስ ደግሞ በዚህ ዓለም ላይ ሲኖር ሰዎች ከጤና ጋር በተገናኘ ሊሆን ይችላል፣ ከትዳር ህይወታቸው ጋር በተገናኘ ሊሆን ይችላል፣ ከስራ ጋር በተገናኘ ሊሆን ይችላል፣ ከፋይናንሻል ስትረስ ጋር በተገናኘ ሊሆን ይችላል። ብዙ አይነት ሀጃ ይኖርበታል የሰው ልጅ ሲባል እዛ ቦታ ላይ ያቀርባል። እንዳልከው እኔም ሀጃዎቼን አቅርቤያለሁ። ቁም ነገሩ ምንድን ነው? የእውነት አላህ ሱብሓነሁ ወተዓላ የእውነት ለዱዓ አነሳስቶ ዱዓ ካደረግ የመጀመሪያው ተቀባይነት እዛ ጋር ነው የሚጀምረው። ምክንያቱም አላህ ሱብሓነሁ ወተዓላ የሆነ ነገር ለምነኸው እንዲሰጥህ አስችልሃል ማለት ነው። እሱ ራሱ አየኸው፣ የሆነ ነገር አላህ ሱብሓነሁ ወተዓላ በቸርነቱ ሊያደርግልህ እንድትለምነው አድርጎሃል ማለት ነው። ስለዚህ የመጀመሪያው መለመን፣ አላህ ሱብሓነሁ ወተዓላ መለመንህ ዱዓ ማድረግህ የኢስቲጃባ ወይም የዱዓ ተቀባይነት የመጀመሪያው እርከን ነው ማለት ነው። ወይም የመጀመሪያው
የዱዓ ተቀባይነት የመጀመሪያው ደረጃ አላህን መለመን ነው። ይሄም ራሱ የሚሰጥ ስለሆነ ማለት ነው። አላህን መለመን ራሱ የሚሰጥ ነገር ስለሆነ አሁን አንተ ኦል ኦፍ ሰደን ተነስተህ እያለቀስክ አላህን ልትለምን ትችላለህ? አትችልም። የሆነ ሰዓት ላይ አላህ አልቅሰህ እንድትለምነው ያደርግሃል ማለት ነው። አየው። ስለዚህ በቃ ኮንግራቹሌሽንስ አላህ ሱብሓነሁ ወተዓላ አልቅሰህ እንድትለምነው አደረገህ ማለት በቃ ሰጠህ ማለት ነው። ምን ፈልግ የጊዜ ጉዳይ ነው። አሁን ኤኒ ታይም ተነስተህ አሁን ዱዓ እናደርጋለን በየሰላቱ ኤኒ ታይም እናደርጋለን እኮ በዘፈቀደም ሜካኒካሊም ልናደርግ እንችላለን። ግን የሆነ ጊዜ አለው አላህ ሱብሓነሁ ወተዓላ ከውስጥ ፈንቅሎ የሚወጣ አላህ ብቻ እንዳለ የሚሰማ ሰዓት አለ። በዛ ሰዓት ዱዓ ስታደርግ አላህ ነው የወፈቀህ ማለት ነው። ወይም አላህ መርጦሃል እንድትለምነው አድርጎሃል ማለት ነው። ሊሰጥህ ሲያዘጋጅህ ነው። አየኸው። ምንድነው አንድ ማን የሚባል ሰው ይላል የሰው ልጅ ከውስጡ ይላል ዩቲዩብ ላይ ነው ያዳመጥኩት። የሰው ልጅ ከውስጡ ትልቅ ኃይል ፈንቅሎ የሚወጣው ይላል ምንም ነገር ማድረግ በማይችልበት ሰዓት ነው ይላል። ገብቶሃል? አንተ በዚህ ዓለም ላይ በዚህ ምድር ላይ አንተን ሊረዳ የሚችል አንተን ሊያግዝ የሚችል አንድም አካል የሌለ መሆኑን ባረጋገጥክበት ሰዓት አላህና አንተ ፊት ለፊት ትገናኛላችሁ። አየህ? ከዛ ነው በቃ የሚሰጠው ያኔ ነው። አየህ? በቃ በዚህ ዓለም ላይ ማንም የለህም፣ ዘመድ አዝማድ የለህም፣ የሚረዳህ ተቋም የለም፣ የሚያበድርህ ድርጅት የለም። አንተ እርቃንህን ሌጣህን አላህ ፊት ስትቆም በቃ ያኔ ነው በትክክል ከአላህ ጋር የምትገናኘው እና የምርም ረዳት የምታገኘው። በቃ ጃይንት ነገር ከውስጥ ይወጣል አለ የሆነ ሰውዬ። እውነቱን ነው። አሁን ሰይድና ዩኑስ ለምሳሌ እዚህ ጋር ብናነሳቸው ሰይድና ዩኑስ አለይሂ ሰላም ሁላችንም ታሪካቸውን እናውቃለን። ሰይድና ዩኑስ ምንድነው ባጭሩ ስንገልጸው በጀልባ ሲጓዙ ሪሳላ የአላህን መልእክት አድርሱ ተብለው ነው የሆነ ቦታ ኤኒዌይስ በራሳቸው ምክንያት ትተው የአላህን መልእክት ማድረስ ትተው በጀልባ ሲሄዱ በመርከብ ሲጓዙ ማዕበል ተነሳ ነው። ረጅም ነው ታሪኩ። ከዛ ባህር ውስጥ ይጣላሉ። በዘመኑ ምንድነው ማዕበል ሲያናጋው መርከብ አንድ ኃጢአተኛ ሰው ስላለ እጣ ይውጣበት ይባላል። እሳቸው ላይ ደረሰው። ሶስቴ ሲወጣ እንዲህ ጻድቅ ሰው እንዴት ነው ምናምን ተው በቃ አላህ መረጣቸው። ከዛ ወደ ተጣሉ ወደ ባህር ማለት ነው። በጣም ከፍተኛ ማዕበል የነበረበት ባህር ነው። ጨለማ ነው እና እዛ ቦታ ላይ ሲጣሉ ማለት ነው እንግዲህ አስቡ ውቅያኖስ ላይ አንድ ሰው ከተጣለ ምን መዳኛ አለው? ምን መዳኛ አለው? ከዛ ውቅያኖስ ውስጥ ሲጣሉ ምንድነው የሆኑት? ይባስ ብሎ አሳ አንባሪ መጣና ዋጣቸው ማለት ነው። አየህ ከባድ አጣብቂኝ ውስጥ አልገቡም? ከባድ አጣብቂኝ ውስጥ ለካ ያ ከባድ አጣብቂኝ የእሳቸው ነፃ መውጫ ነው። አየህ ከዛ እዛ ቦታ ላይ ምን ቀራቸው? ይሰው አንደበት ብቻ ቀራቸው። አንደበት ብቻ። አሁን ባለነው በዚህ ዘመን ቢሆን ማለት ነው የትኛው ሰርጓጅ መርከብ ነው? ሰርጓጅ መርከብ ይባላል። ሰርጓጅ መርከብ ገብቶ ከየትኛው አሳ ነባሪ ሆድ ውስጥ ለይቶ ነው አንተን ሊያድን የሚችለው ነገር? ማንም በዚህ ዓለም ላይ ሊያድን የሚችል ምንም ነገር የለም። ይሄን ተምሳሌት ነው እኮ አላህ ሊያስተምረን የፈለገው ዛሬ በህይወት ዘመንህ የህይወት አጣብቂኝ ሊያጋጥም ይችላል። የህይወት አሳ ነባሪ ሊያጋጥም ይችላል ነው ትምህርቱ። ስለዚህ እኚህ ሰው አንደበታቸው ብቻ ቀረ እዛ ውስጥ። አንደበታቸው ብቻ። አንድ ሰው ባህር ውስጥ ሆኖ እንዴት ነው እስቲ ዱዓ ሊያደርግ የሚችለው? ታፍኗል እኮ ኦልሬዲ አይደለም እንዴ? ግን በመታፈን ውስጥ እንደገና ሌላ መታፈን አጋጠማቸው። አሳ ነባሪ ማለት ነው። አየህ የአጣብቂኝ የመጨረሻው ክላይማክሱ ላይ ደረሰ ማለት አንተ ነፃ ልትወጣ ነው ማለት ነው ትርጉሙ። ከዛ እኚህ ነቢይ ማንም የሚረዳቸው በዚህ ዓለም ላይ በዚህ ዩኒቨርስ ውስጥ ፈጽሞ ሊያድናቸው የሚችል ማንም በሌለበት ሰዓት ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብሎ ተጣሩ ይላል አላህ ሱብሓነሁ ወተዓላ። ጠራን ባሪያችን። በሶስት ጨለማዎች ውስጥ ነው የሚለው ቁርአን። እንደው አየኸው በጨለማዎች ውስጥ የምትገባበት ጊዜ አለ በህይወት ውስጥ። ከዛ መሀል ፈንቅሎ የሚያወጣ አላህ ሱብሓነሁ ወተዓላ ነው። ይሄ እኮ ነው ትምህርቱ። እኛ አሁን ቁርአን ውስጥ እኮ የነቢያት ታሪክን ስናይ እንዲሁ ታሪክን በታሪክነቱ እንድንሸመድደው እኮ አይደለም። ተምሳሌ ከአንተ ህይወት ጋር ግንኙነት ስላለው ገብቶሃል። ስለዚህ
ስለ ዱዓ ነው ያነሳነው አይደል? በቃ የሰው ልጅ አላህ Subhanahu Wa Ta'ala የሚፈርጀው ወይም አላህ Subhanahu Wa Ta'ala ነፃ የሚያወጣው መገንዘብ ያለበት ምንም ነገር ረዳት በሌለበት ሰዓት። አሁንማ የምንተማመነው ብዙ ነገር አለ እኮ። የባንክ አካውንት አለን፣ ኦፊስ አለን፣ ድርጅት አለን፣ ፕሮፐርቲ አለን። በእነዚህ ላይ ተመካ ነው አለን እኮ። አሁን እነዚህ በሙሉ በሌሉ ሰዓት ነው አላህ የሚወስድልህ ትክክለኛ መድረስ ማለት ነው። ስለዚህ አሁን እዛ ቦታ ላይ አረፋ የሚባለው ቦታ ላይ ትልቁ ነገር ሰዎች ወደ አላህ ተማጽኗቸውን የሚያቀርቡበት ቦታ ነው። ልክ አንተም እንዳልከው ልክ ነው። የብዙ ዘመድ አዝማዶቼ የእናቴ አባቴ ነው። ኦፍኮርስ በመጀመሪያው ሀጅ ከእናቴ ጋር ነው ያልኩት። ከዛ በኋላ እንዳልከው የእናቴ አባቴ፣ የወንድም እህቶቼን፣ የወንድሞቼን፣ ሌሎችም የዘመድ አዝማድ ስም እየጠራው ሀጃቸውን እንዲያወጣው በእርግጥ ስም ጠቅሰህ ዱዓ አድርግልኝ ያሉኝም ሰዎች አሉ። አድርጌያለሁ። ስማቸውን እዚህ ጋር መጥራት ባልፈልግም አድርጌያለሁ፣ አከናውኛለሁ። ብዙ ሰው እንደሚያደርገው ለማለት ነው። ምናልባት ግን አጠር አድርገህ ትገልጽልን። ብዙ ሰዎች ሲያነሱ ሰማለሁ። በሀጅ ሄጄ ሰዎች ዱዓ አድርጌ እንደዚህ ሆኖላቸው ምናምን የሚሉ አጋጣሚዎችን የተወሰኑ ሰዎች ሲያነሱ ሰምቻለሁ። የተለየ እንደዚህ አይነት አጋጣሚ ካለ? ለም አኩን ቢዱዓኢከ ረቢ ሸቂያ ይላሉ ሰይድና ዘከሪያ ራሱ አላህን ሲለምኑት ሱረቱል መርየም ውስጥ ነው መሰለኝ። ለም አኩን ቢዱዓኢከ ረቢ ሸቂያ ማለት ጌታዬ ከዚህ በፊት እኮ ዱዓ ሳደርግ እድለ ቢስ ሆኜ አላውቅም ይላሉ። አየኸው ጌታዬ ከዚህ በፊት አንተን ስለምንህ እድለ ቢስ ሆኜ አላውቅም፣ ልጅ ስጠኝ እባክህ ጌታዬ አሉት። ስለዚህ ማንኛውም ሰው በህይወት ዘመን ውስጥ ሆኖለታል፣ የሆነ ነገር ሰምሮለታል በዱዓ አማካኝነት። በትክክል በአይኔ በብረቱ አልሐምዱሊላህ ረቢል ዓለሚን በአይኔ በብረቱ የተመለከትኳቸው የሰመሩ ዱዓዎች አሉ፣ ወደፊትም ይሰምራሉ። ይሄ 100% ፕላስ እርግጠኛ ነኝ። ተመልካቾቻችን እየተከታተላችሁ ያላችሁት ሰሞነ ሀጅ ነው። ሰሞነ ሀጅ ከሀጅ ጋር የተያዙ የተለያዩ ሀሳቦች፣ መረጃዎችና እንግዶችንም ይዞ ወደ እናንተ እየደረሰ ይገኛል። ዛሬ እንግዳ አድርገን በሁለተኛ ክፍል ወደ እናንተ እያደረስን ያለ ነው ሀጂ አቡበከር አለሙ ነው። ያው ደጋግመን እንዳነሳ ነው ሌሎች ማዕረጎች በዚህ የሀጅ ሰሞን ላይ ስለሚሻሩ ነው ይህንን ማዕረግ የምንጠቀመው ማለት ነው። በቀጣይ ክፍል ደግሞ ሌሎችን ሀሳቦች የምናነሳ ይሆናል። አብራችሁን ሁኑ። ተመልሰን ተገናኘን ተመልካቾቻችን። እየተከታተላችሁ የምትገኙት ሰሞነ ሀጅ ነው። ወዳችሁና ፈቅዳችሁ የቲቪ ሪሞታችሁን ሚንበር ቲቪ ስላደረጋችሁ ልባዊ ምስጋናችን በያላችሁበት ይድረሳችሁ። ስለ ፕሮግራሞቻችን ስለ ሚንበር ቲቪ አጠቃላይ ሀሳብ አስተያየት ካላችሁ በ9282 ልታደርሱን ትችላላችሁ። ሰሞነ ሀጅ አካባቢ ስለሚፈጠሩ ክስተቶች፣ ስለ ሀጅ ስለተደረጉ አዳዲስ ለውጦች፣ ስላሉት መሰረተ ልማቶች፣ ስለ ቴክኖሎጂዎቹ የምናወጋበት መረጃዎችን ለእናንተ የምናደርሳችሁ ፕሮግራም ነው። ከዛ ውጪ ቅድም ባልደረባ መሐመድ ኢድሪስ ካሳ እንዳሳያችሁ እንግዶችንም እየጋበዝን ስለ ሀጅ ቆይታቸው እየተጫወትን እንገኛለን። መጀመሪያ ላይ የጀመርኩላችሁ የስማርት ብራስሌቱ ምን እንደሆነ ላብራራላችሁ። ይህ የእጅ አምባር የአደጋ ጊዜ መጫኛ ቁልፍ አለው። ሰዎች በየትኛውም ቦታ ላይ ቢሆን የአደጋ ጊዜ ከተሰማቸው ህመም ሊሆን ይችላል ወይ የመንገድ መጥፋት ከሆነ ያንን ቁልፍ ተጭነው አካባቢው ላሉ የጸጥታ አካላት እንዲሁም ሁጃጆች የግሩፕ መሪ ይኖራቸዋል። ለነዛ የግሩፕ መሪያቸው የሚደርስ ይሆናል። በቀላሉም ከገቡበት ህመም ሊሆን ይችላል ህክምና የሚያስፈልጋቸው ከሆነ ወደ ህክምና፣ መንገድ ጠፍተውም ከሆነ ወዴት አካባቢ እንደሆነ የሚጠቁማቸው ሰው በአቅራቢያቸው እንዲቀርብ ይደረግና አገልግሎቱን ያገኛሉ ማለት ነው። እዚህ ስማርት ብራስሌት ላይ በላዩ ላይ የሁጃጆች ስም ይኖርበታል። የፓስፖርት ቁጥር ይኖራቸዋል። ከዛ ዜግነታቸውም የሚጻፍ ይሆናል። የቪዛቸው ሙሉ መረጃ መቼ ጀምሮ መቼ እንደሚያልቅ ከየት ሀገር እንደመጡ የያዘ ነው። ጂፒኤስ የተገጠመለትም ነው። ይሄ ጂፒኤስ ለአቅጣጫ ጠቋሚ ነው። የት አካባቢ እንዳሉ በቀላሉ የጸጥታ ኃይላት እንዲያገኙት ለማገዝ ሲባል ጂፒኤሱ ተገጥሞለታል። የተጠፋፉ ቤተሰቦች አንደኛው ሌላኛውን እንዲያገኝ በቀላሉ የአንደኛውን አድሬስ አንደኛው ማግኘት የሚችልበት ሲስተም ነው። አንደኛው ሲጠፋ ሌላኛው ቤተሰቡ በቀላሉ ማወቅ ይችላል ማለት ነው። ከዛ ውጪ የህክምና ሙሉ መረጃን የያዘ ነው። ህክምና ላይ ምን ከዚህ በፊት የነበሩባቸው ህመሞች ካሉ የሚያሰጉ ህመም ነው ወይ ቀላል ህመም ነው ወይ ህክምና ሪከርዳቸው ምን ይመስላል የሚለውን በቀላሉ ተመዝግቦበት የተገኘ ነው። የቋንቋ ችግር እንዳይፈጠር ከአረብኛና እንግሊዝኛ በተጨማሪ ሌሎች ቋንቋዎችም
አብሮት በሌላሽ ቋንቋዎችም እንዲሰራ ተደርጓል። ከዛ ውጪ ወተር ፕሩፍ ነው። ውሃ ውስጥ ቢገባም ብራስሌቱ ምንም አይሆንም። ከተቆጣጣሪና የጸጥታ አካላት ጋር የተገናኘ በመሆኑ የትኛውንም አይነት አደጋ በቀላሉ ለመፍታት የሚያስችል ቴክኖሎጂ ነው። የተለያዩ ቴክኖሎጂዎች በዚህ በሐጅ 2025 ላይ 1446ኛው ሐጅ ላይ ተግባራዊ ሆኗል። ተወከልና የተሰኘ አፕ አለ፣ ሐጅ ስማርት ካርድ አለ፣ ኢትራክ አለ፣ ስማርት ክራውዲንግ ማኔጅመንት ሲስተም አሉ። ከ30 በላይ አዳዲስ ዲጂታል ሰርቪሶችን ለዚህ ለሐጅ በሚል ብቻ ሳውዲ አቅርባለች። የተሳለጠ ለማድረግም የተቻላቸውን አቅም እያደረጉ ነው። እስካሁን ከ1.4 ሚሊዮን በላይ ሰዎች ሐጅ እያደረጉ እንደሆነ ወይም የሐጅ ቦታ ላይ እንደደረሱ መረጃዎች ያመለክታሉ። እየተከታተላችሁ የነበራችሁት ሰሞነ ሐጅ ፕሮግራማችን ነው። ሰሞነ ሐጅ ላይ የሰሞነ ሐጅ አዳዲስ መረጃዎችን እያደረስናችሁ እኔ አብዱልሐኪም ናስር ይህንን እየመራው ቆየው። ባልደረባዬ መሐመድ ኢድሪስ ካሳ ደግሞ እንግዶችን ይዞ ወደ እናንተ እየቀረበ ቆይታ አደረግን። በቀጣዩ ፕሮግራም እስከምንገናኝ ሰላማችሁ ይብዛ እያልኩ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።